አሰላሙ አሌይኩም ውዶቼ እንዴት ናችሁ? ሰሞኑን እንግዲህ ያው እረፍት ወስጄ ከስራ እቤት ነኝ ያለሁትና እስኪ ለልጆቼም ጊዜ ልስጣቸው ብዬ ልጆቼን ይዤ እየተዝናናሁኝ ነበረ የከረምኩት። እንደምታዩት መሐመድ ሀቢብንም ስኬት ቤት ወስጄ አጫወትኩት። የሚፈልጉትን ቦታ ምናምን እያዝናናኋቸው ነበረ እና በጣም ደስተኛ ሁነን ነው ያሳለፍ ነው። አንዳንድ ጊዜ ልጆቻችሁ ጋር ስትውሉ የእነሱን ስሜት ለመረዳትም ትችላላችሁ። ብዙ ጊዜ ከልጆቻችን ውጭ ከስራ ውጭ ስራ ላይ ስለሆነ ትኩረታችን ልጆቻችን ምን ይፈልጋሉ፣ ምን ይወዳሉ የሚለውን ሁላ ማወቅ እስኪያቅተን ድረስ ከልጆቻችን ርቀናል። ቤትም ስንመጣ ብዙ ጊዜ ስልካችን ላይ ነው ትኩረት የምናደርገው። ስራ ላይ እንውላለን፣ እነሱ ትምህርት ቤት ይውላሉ እና ከልጆቻችን በራቅን ቁጥር የልጆቻችንን ባህሪ ማወቅ እስኪያቅተን ድረስ ከዛ ውጭ እነሱ ለእኛ ማማከር ያለባቸውን ነገር ለጓደኞቻቸው እንዲያማክሩ እየራቁን እንዲሄዱ ያደርጋልና ያ ነገር በጣም ከባድ ነው። ለወደፊት ደግሞ ነፍስ እያወቁ ሲሄዱ ከፍ ሲሉ ወጣት ሲሆኑ ለብዙ አደጋ ይጋለጣሉ ማለት ነው። ከቤተሰብ ከራቀ ቤተሰብ ልጅ ማማከር እንደ ጓደኛ መናገር የገጠመውን ውጭ ላይ የሚያየውን ነገር የማይነግራችሁ የማያማክራችሁ ከሆነ ልጃችሁን አታችሁታል፣ አተነዋል ማለት ነው። እና በእርግጥ ትንንሾቹ ኖርማል ነው። ግን አሁን ለምሳሌ መሐመድ ሀቢብ እና ሂራ ገባችሁ ይሄ ቲኔጀር ወደሚባለው እየሄዱ ነው ያሉት። መሐመድ ወደ 15 እየሄደ ነው፣ ገና ነው በእርግጥ። ሂራ ደግሞ ወደ 12 እየሄደች ነው። እና ትኩረት ሊደረግባቸው ይገባል እዚህ እድሜ ላይ ያሉ ልጆች። በእርግጥ እሱ አሁን መሐመድ በቃ ባህሪው ጥሩ የሚባል ልጅ ነው እና ያን ያክል እንትን አይልም። ግን ደግሞ አሁን ትንንሾቹ ማሂ እኔ አሁን ከቤት በጣም ከባድና የሚያስቸግር አይነት ባህሪ ያለው ማሂ ነው እና እሱን ከነዚህ አይነት ነገሮች ለመጠበቅ እየሞከርኩኝ ነው ያለሁት እና አሁን መሐመድ ሀቢብን ሂራንም ሁሉንም ልጆች በየግላቸው እየወሰድኩ እያዝናናሁኝ የሚፈልጉትን ነገር ምን እንደሚያስቡ እያንዳንዱን ነገር ለመረዳት እየሞከርኩ ነው ማለት ነው። እንደምታዩት ልጆቹ ሲያድጉ አያስታውቁም። በልጠውኛል ማለት ነው። ሂራም በልጠኛለች፣ መሐመድም በልጦኛል እና አሁን ላይ እየቀረብኳቸው በመጣሁ ቁጥር ያለውን ነገር ማማከር ይጀምራሉ። እኛን ሰው አለን ብለው ያስባሉ፣ ቅርብ እንደሆናቸው ያስባሉ እና በጣም ልናስብበት የሚገባ ጉዳይ ነው። እኔ ኢንሻአላህ አሁን በጀመርኩት መንገድ አስቀጥዬ የተሻለ ነገር ይፈጠራል ብዬ አስባለሁኝ። እናንተም ግን አሁን በብዛት እንደ ድሮኛ እንዳደግንበት ልጆቻችንን ባናሳድግ ጥሩ ነው ብዬ አስባለሁኝ። ለምን የትም ውለን ስንጫወት ውለን ማታ እንገባለን፣ ከዛ በዛው እንቀራለን። ብዙ ልጆች የሚደፈሩት፣ ብዙ ልጆች ጉዳት ሲደርስባቸው ለቤተሰብ የማይናገሩት ቤተሰብ ሁል ጊዜ በቁጣ ብቻ ልጆቹን ለመገሰጽ ይሞክራል። ልጅ እየፈራ ይሄዳል። የሆነ ነገር አጥፍቶ እንኳን ለቤተሰብ ቢናገር ቤተሰብ ይመታኛል ወይም ይጮህብኛል የሚለውን ሲያስቡ ከኛ ይብለጥ እየራቁና ችግር ውስጥ ራሳቸውን እየጣሉ የሚሄዱበት ሁኔታ ነው ያለውና እባካችሁ እህት ወንድሞቼ ለልጆቻችን ትኩረት እንስጥ። አሁን ላይ የሚሰማው የሚወራው ነገር ምንም ደስ የሚል ነገር አይደለም። በየቦታው ያለውን ነገር መቼም ሶሻል ሚዲያውንም ትሰማላችሁ። ልጆች ይደፈራሉ፣ ልጆች ከቤት ይጠፋሉ፣ ልጆች ራሳቸውን ያጠፋሉ። ይሄ ነገር በምን ምክንያት ነው የመጣው ሲባል አብዛኛው ልጅ እንግዲህ ፈተና ወደኩ ብሎ ቤተሰብ ፈተናውን ሳያሳይ በዛው ጠፍቶ የሚሄድ ልጅ ያፈራንበት ጊዜ ነው ያለ ነው። ያ የሆነበት ምክንያት ምንድን ነው? ቤተሰብ አመራሩ ጠበቅ በማለቱ ነው። ተወድቅና የእንትና ልጅ አይተሃል እየተባለ በሚደረግ ፉክክር ተወድቅና ውጤት የሆነ ነገር ቢሆን እገልሃለሁ፣ እንዲህ እልሃለሁ የሚባሉ ትንንሽ ቃላቶች ልጆች ላይ እንደ ትልቅ አይምሮ ጠባሳ ጥለውባቸው ልጆች ወደ ቤት ሳይመለሱ ፈተና ውጤታቸውን ይዘው በዛው ይቀራሉ ማለት ነው። እና እንደዚህ አይነት ችግሮች ውስጥ ከመግባታችን በፊት ዛሬ ላይ ልጆቻችን ላይ እንስራ። በነገራችን ላይ አሁን ላይ ዓለም ላይ በጣም ምርጥ ውጤት ያላቸው ሰዎች ሲወድቁ የነበሩ ሰነፍ የተባሉ ኦቲዝም የነበሩ ሰዎች ናቸው። አሁን ላይ ዓለምን እያንቀሳቀሱ ብዙ ነገሮችን የፈጠሩ ሰዎች እና ውድቀት ማለት በዛው የምንቀርበት አይደለም። በቃ ውድቀታችንን ተቀብለን
አዲስ ለመስራት እንዲጥሩ የተሻለ እንዲሆኑ የወደቁት ሰነፉ ነው የማይችሉ ሆነው ሳይሆን ያ ነገር ስላልተሳካ ብቻ ነው በቀጣይ እንደሚሳካላቸው እየነገርን ማበረታታትና የተሻለ ውጤት እንዲያመጡ ማድረግ ነው ያለብን ልጆቻችንን ብዬ አስባለሁ። እርግጠኛ ነኝ ደግሞ እናንተም በዚህ መንገድ እንደምትሄዱ እስከዛሬ የተሳሳትናቸውን ስህተቶች ማረም አለብን። እኔ ጥሩ እናት እኔ ብዬ አላስብም። በጣም ልጆቼን እንደጎዳኋቸው ነው ውስጤ የሚነግረኝ። ለምንድን ነው ብዙ ጊዜ ተቆጪ ነኝ፣ ተማች ነኝ እና በጣም ነበረ የሚፈሩኝ። እኔ ስመጣ ሳሎን ጸጥ ብለው ነበረ ቁጭ የሚሉት። አባታቸው ሲመጣ እሱ ጋር ይጫወታሉ፣ ይስቃሉ። እኔ ካለው ግን ጸጥ ነበረ የሚሉት እና እንዲፈሩኝ አርጊያቸው ነበር እና ያ ነገር በመሀላችን ርቀት የፈጠረ ያክል እየተሰማኝ ሲመጣ እኔ እነሱን ወደ እኔ ለማቅረብ ሞከርኩ። ግን አልሐምዱሊላህ አላህ ነው መቼም ባህሪ የሚሰጠውና ያ ነገር እየተሳካልኝ ይመስለኛል። ኢንሻአላህ ደግሞ ከዚህ በኋላ ይብለጥ እንደሚሳካልኝ አልጠራጠርም እና ልጆቻችንን እንቅረባቸው፣ ጓደኛ እናድርጋቸው። አንዳንድ ጊዜ እንደ አቅማችን እኮ ነው ማዝናናት ማለት ግዴታ ውድ ምግብ ቤት ወስዶ ምግብ ማብላት ምናምን ላይሆን ይችላል። ልጆቻችን በቃ እኛ እንዳለናቸው እንዲያውቁ የሆነ ቦታ መንገድ ወስደን ወክ ብናስደርጋቸው፣ መዝናኛ ቦታ የሚከፈልባቸው ሳይሆኑ አሁን ላይ የተሰሩ መንገዶች አሉ፣ የሚያማምር ብዙ ቦታ አለ። ወደዛ አይነት ቦታ ብንወስዳቸው የሆነ ነገር ሲቸግራቸው ወይ ሲያለቅሱ አብሽር አለሁልህ ብንላቸው የሆነ ነገር ብናረግ ልጆች ልጅ ናቸውና ማስተካከል እንችላለን። አንድን ነገር አድጎ ከጠበቀ በኋላ ሳይሆን ከመሰረቱ ነው መስተካከል ያለበት። አይታችሁ ከሆነ ዛፍ እያደገ ያለ ጠማማ ወይ የሆነ ነገር ሲኖረው ቀጥ ተደርጎ ከታሰረ በዛው ቀጥ ባለበት ነው የሚያድገው። ልጆችም እንደዛ ናቸው። ተጣመው ካደጉ ያንን ነገር አቃናለሁ ማለት ይሰበራሉ። ስለሆነ ከመጀመሪያው ከመሰረቱ ነገሮችን የምናስተካክልባቸው መንገዶችን እንፍጠር ነው የምለው። ኢንሻአላህ ውጭ ሀገር በተለያየ ቦታ ልጆቻችሁን ትታችሁ ለቤተሰብ ያላችሁ እህቶች አላችሁ እና እሱን አላህ ይጠብቅላችሁ። ኢንሻአላህ አላህ የተሻለ ባህሪ ስነ ምግባር ያላቸው ልጆች ያርግልን። እዚህ ያላችሁ ግን በቻላችሁት መጠን ልጆቻችሁን ወደ ራሳችሁ በማቅረብ ስነ ምግባራቸውን እንዲያስተካክሉ፣ ወደ እናንተ እንዲቀርቡ፣ መጥፎ ጓደኞች እንዳይይዙ። አሁን ሰልጥኗል ጊዜውና ብዙ ህፃን ስልክ ይዟል። ስልክ አላቸው አብዛኞቹ። ስለሆነ ስልካቸውን እንዴት እንደሚጠቀሙት እነማን ጋ ነው የሚያወሩት፣ ማን ጋ ነው የሚውሉት የሚሉትን ነገር ቼክ ማድረግ አለብን። አሁን ላይ ብዙ አይነት አፕሊኬሽኖች አሉ፣ ስልክ ላይ ጌሞች አሉ፣ እነ ፐብጂ የሚባሉ ፍሪ ፋየር፣ ሌላም ማለት ነው። እነዚህ ጌሞች የሚገርማቸው ነገር ውጭ የማይታወቁ ሰዎች ጋር በስልክ እያወሩ ነው ኦንላይን አገናኝተው ጌሙን የሚጫወቱት። የሚገርማችሁ ነገር ምን አይነት ሰው የየት ሀገር ሰው ምን ያክል እድሜ የሆነ ሰው እንደሚያወራቸው አይታወቅም። ኖርማሊ ሲገናኝላቸው የሚገናኙት ሰው ነው እና በነዛ ሰዎች ብዙዎቹ የማይሆን ስነ ምግባርን እንዲይዙ የማይሆን ጠለፋዎች እንዲካሄድባቸው እያደረጓቸው ስለሆነ ያሉት ልጆቻችን የሚጫወቱትን ጌም ሳይቀር መፈተሽ አለብን። መዘናጋታችን ዋጋ እያስከፈለን ነው። ልጆቻችንን ሳያመልጡን ከእጃችን ሳይወጡ ነው መቆጣጠር ያለብን። የማይሆን ደረጃ ላይ ከደረሱ በኋላ በጣም ከባድ ነው። ትምህርት ቤት ምን አይነት ውሎ እንደሚውሉ ማየት አለብን። ብዙ ሰው ሀብታም ትምህርት ቤት ልጁ መግባቱን ጥሩ ተማሪ ጋር ሀብታም ተማሪ ጋር መዋሉን ብቻ ነው ትኩረት የሚያደርገው። ነገር ግን ብዙ ትምህርት ቤቶች ልጆቻን ሀሽሽ እንዲጠቀሙ እያደረጉ ተማሪዎች ሀሽሽ እየተጠቀሙ በመርፌ ሳይቀር እየወሰዱ ከዛ ውጭ ደግሞ በቃ ይሄ በፍቅረኛ በምናምን ስበብ በሚደረጉ ግንኙነቶች ምክንያት HIV እንደ ጉድ እየተስፋፋ ያለበት ሁኔታ ነው ያለው። የሚገርማችሁ ነገር አሁን ላይ ጥናት በተደረገው ጥናት ከ16 ዓመት ጀምሮ እስከ 18 ከ14 እስከ 18 ነው እንግዲህ HIV በጣም በብዛት ተገኘባቸው ተብሎ እየተወራ ያለው። ይሄ ውጤት የመጣበት ምክንያት ምንድን ነው? ድሮ HIV ሲባል እኛ የምናስበው በጣም አስፈሪ ነገር ነበረ፣ በደንብ ተሰርቶበት ነበር። አሁን ላይ ግን ተረስቷል ያ ነገር። ስኳር ይበልጣል እኮ ከHIV እየተባለ ሰው ዝሙትን እንደቀላል እንዲያዩ ሀራምና ሀላሉን እንዳይለይ ለልጆቻችን በሰጠነው ስልክ በሰጠነው ነፃነት ምክንያት
ልጆቻችንን በሽታ ላይ እየጣልን እንገኛለን እና ወላጆች እዚህ ጉዳይ ላይ ትኩረት አድርጉበት። ልጆቻችሁ ማድረግ የሌለባቸውን ማድረግ ያለባቸውን ነገር አውቀው እንዲያድጉ መሆን አለበት። ካሁኑ ፕራይቬታቸውን ማወቅ አለባቸው። ማንም ሰው ሊነካቸው የማይገባውን ነገር እየተመከሩ እንዲያድጉ መሆን አለበት። ይሄንን ጉዳይ በእርግጥ መንግስት ራሱ እስካልገባበት ነገር ድረስ አይስተካከልም። በየትምህርት ቤቶቹ ያሉ ፕሮግራሞች ሁሉ ጥያቄ ምልክት ውስጥ መግባት አለባቸው። ይሄ ፓርቲ ምናምን እየተባሉ በጣም ብዙ ልጆች የማይሆን ቦታ እንዲሄዱና የማይሆን ችግር ውስጥ እንዲወድቁ እየሆኑ ያሉበት ሁኔታ ነው ያለውና ይህንን ጉዳይ ወላጆች ትኩረት አድርጋችሁ ልጆቻችሁ ላይ ስሩ ነው የምለው። ኢንሻአላህ ሀሳቤን የምትጋሩ እናንተም የገጠማችሁ ያያችሁት ነገር ካለ ከስር ኮሜንት ላይ አስቀምጡልኝ። ኢንሻአላህ በዚህ ጉዳይ ላይ በሰፊው እያወራን የምናስተካክላቸው ነገሮች ይኖሩናል ብዬ አስባለሁኝ። አላህ አገራችንን ሰላም ያድርግልን። ልጆቻችንን ስነ ምግባራቸውን ያማረ የተሻሉ ሷሊህ ልጆች አላህ ያድርግልን። መጥፎ ነገርን አላህ ያያዝላቸው። መጥፎ ጓደኛን አላህ ያርቅልን፣ አላህ ያሳድግልን። ያ ረቢ በቁርአን በኢልም የተሻሉ ልጆቹ ነው ለቤተሰቦቻቸው ለሀገር መከታ የሚሆኑ ጠቃሚ ልጆች አላህ ያድርግልን። ዱዓ ማድረጋችሁን አትርሱ። አዲስ ነገር ካለ እናንተ ማሳውቁኝ። እወዳችኋለሁ። አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።